ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ነብሯ ጀግናዋና ጠንካራዋ ሩታዬ ሴት ልጅ ስትቆርጥ ምን እንደምትመስል በዛሬው ቪዲዮ ስታሳየን አይታችኋታል። አይናችሁን ከልጄ ላይ ታነሳላችሁ። አዳምጧት እያንዳንዳችሁ በእናታችሁ አይደለም እያንዳንዳችሁ ሁልሽም አይንሽን ከልጄ ላይ ታነሻለሽ። እሺ ስነ ስርዓታችሁን ያዙ። ደጋግሜ ነው የምነግራችሁ። ቆይ ሩታዬ እንደው የግሬስ ፋሚሊዎች ለእውነት ስትሉ መስክሩ። ይሄንን ነገር ይሄንን የቤት አጥር ይሄንን ድንበር ማስከበር የነበረበት ስነ ስርዓታችሁን ያዙ ብሎ እንደ ወንድ መቆጣት የነበረበት ማን ነው? ከልጄ ላይ እጃችሁንም ትኩረታችሁንም ታነሳላችሁ ብሎ ማስጠንቀቅና ነገሮችን ሽር ማድረግ የነበረበት እንደ ባል ነኝ እንደሚል ሰው የልጄ ጉዳይ ያሳስበኛል ያገባኛል እንደሚል አንድ ወንድ ማን ነበር ይሄን ነገር መናገር የነበረበት? ጀግና ናት፣ ጠንካራ ናት። በብዙ ነገሮች መሃል ሳትበገር ብዙ ነገሮችን እያየች ብዙ ድራማዎችን እየሰማች እኛ በቪዲዮ ከምናየው በላይ ደግሞ በየኮሜንቱና በየቲክቶኩ በየሶሻል ሚዲያው እየተሰደበች ጠንካራ ስለሆነችና እማትበገር ጀግና ሴት ስለሆነች ሽር አድርጋ 3 ወንድ ስታንቀጠቀጥ አያችኋት። ሩታ ማለት እቺ ናት። እሺ በጣም ብዙዎቻችሁ ያላስተዋላችሁትን የአብርሃምን በአንድ ራስ 2 ምላስ ደግሞ አስቀጥዬ ላሰማችሁ። የአብርሃም በአንድ ራስ 2 ምላስ በጣም ብዙዎቻችሁን አናዷል፣ አስቆጥቷል። በዚህም ጉዳይ በውስጥ እየደረሱኝ ያሉ ወሳኝ መረጃዎች አሉ። እስከ መጨረሻው ድረስ ከተመለከታችሁኝ የማሳያችሁና የምነግራችሁ ወሳኝ መረጃዎች አሉኝ። አይደለም እንጂ እኔም ቀልድ አልፈልግም እያልኩሽ ነው። አዳምጡ። እኔም ቀልድ አልፈልግም እየነገርኩሽ እኮ ነው። እኔም ቀልድ ቆይ እንዴ ያንተን ቀልድ እኮ ዛሬ አየነው፣ ከትላንትና ወዲያ አየነው። ላላያችሁት ደግሞ እኔ ወንድማችሁ እያለው ይኸው ተመልከቱ። እንግዲህ ነው ቆይ አንድ ወንድ ቤቴ ልጄ ሚስቴ ያገቡኛል የሚል አንድ ወንድ ከሴቶች ጋር ምን አይነት ቀልድ ውስጥ እንደገባ ተመልከቱ። ከሱም ብሶ በአንድ ራስ 2 ምላስ ይው እኔ ያለ ምክንያት አይደለም ይሄን ቤት ሰብስክራይብ አድርጋችሁ እየመጣችሁ የምታዳምጡኝ። ቃል በቃል የተናገሯትን ነገር ከያለችበት እየለቀምኩ እያመጣው እያመሳከርኩ ስለማሳያችሁ ነው። ዝም ብዬ ዝባዝንኪ አይደለም እየሰበሰብኩ እየመጣው ማወራላችሁ። ይሄ ልጅ ነው እንግዲህ እኔም በልጄ ቀልድ አላቅም፣ እኔም ቀልድ የሚባል ነገር ተመልከቱት። በጣም የወረደ አስተሳሰብ። እኔ የምታስብበት መንገድ እንዴት እንደሆነ ሊገባኝ አይችልም። አብርሃም በዚህ ብቻ እኮ ቢያበቃ ጥሩ። በጣም የሚገርማችሁ ነገር ቀልድ አላውቅም እኔም በልጄም በቤቴም በሚስቴም ቀልድ አላውቅም የሚል ልጅ በቅርቡ ደግሞ ሰርግ ደግሳለሁ ብሎ ከአሁኑ ግብዣ ጀምሮላችኋል። ያላያችሁት ካላችሁ ነግሬያችኋለሁ። እኔ ቤት የምትመጡት ማስረጃ ይዤ ስለማወራ ነው። ተመልከቱ። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም አዳምጡ እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ቆይ ቀልድ አያውቅም። አቤት እነዚህ ልጆች ሲያምሩ፣ አቤት አብርሃምን የመሰለ ቁም ነገረኛ ሰው የለም ብላችሁ እንወዳታለን የምትሏትን በጣም ወደፊት ግፊበት በርቺ የምትሏትን ሄርሜላን የምትመክሯት እዚህ ልጅ ላይ ልጥሏት ነው። እሺ አንዳንድ ሰዎች ማሰቢያችሁ ይስራ አይስራ የማይገባኝ ሰዎች ሆናም ላትሆን እኮ ነው። በነገራችን ላይ ወደዳችሁም ጠላችሁም አብርሃምና ሩታ የሚለያዩ ሰዎች አይደሉም። ዛሬ ምንም ነገር ሊፈጠር ይችላል። የምናገራትን ነገር እማቅ ሰው ነኝ። ለምን እንደዚህ እንደምል አቃለው። እኔም የግሬስ ፋሚሊዎች በጣም ብዙዎቻችን እናቃለን ለምን እንደዚህ እንደምንል። ምክንያቱም ፈጣሪ ያጣመረውን ማንም ሊለየው ስለማይችል። ነገር ግን
አሁን እኔ ቀልድ አላቅም በልጄ ቀልድ አላቅም ምናምን ሲል አናደደኝ። ታውቃላችሁ ይህንን ሁሉ ጉድ አስቀምጦ እዛ ሄዶ በአንድ ራስ ሁለት ምላስ ሲለፈልፍ ምን አላችሁ? አረ በዚህ ሐሳቤ የማትስማሙና ልክ አይደለም የምትሉኝ አርሙኝ፣ እታረማለሁ። የምትስማሙትን ግን ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም አብርሃምም፣ ሩታም፣ ሄርሜላም፣ ዳንኤልም፣ ሜሮንም፣ ደስታም ፈረንጁ ሜንሽን ተደርገው ስለሚመጡና ስለሚያዩት ጻፉላቸው፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በሐሳብና በአስተያየቴ በቪዲዮ ስመጣ እናንተ ደግሞ በኮሜንት ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁልኝ ይህንን ቪዲዮ አብርሃምም ሩታም ሜንሽን ተደርጎላቸው መጥተው ስለሚመለከቱት እናንተም አስተያየቶቻችሁን እየጻፋችሁ እስከ መጨረሻው ከነሱ ጋር እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ፋሚሊዎቼ ቆይ እኔ ደህና ነኝ በሚል ቢስተካከል ጥሩ ነው በጣም አሁን የተናገርከው ነገር። ምክንያቱም አንተ ዓለምህን እየቀጨህ ባለህበት ሰዓት ትላንትና ሚስትህ ላይ ሲፈጠርና ሲሆን የነበረውን ነገር መቼስ ከኛ በላይ አንተ ታየዋለህ ብዬ አስባለሁ። ግን አንተ የምታደርገውን ነገር ስለማታውቅ ምን ማድረግ እንዳለብክ እንደ ወንድ ትልቅ ሰው ነህ ለስሙ። ነገር ግን ወንድ ለመሆን ለካ እድሜ ሳይሆን ጭንቅላት ይፈልጋልና ይሄ ነገር በጣም ብዙዎቻችሁ እንደምታምኑት አብርሃም ላይ አይታይም። ዛሬ በጣም ብዙ ነገሮችን ልናገር ነው የመጣሁት። ቪዲዮዬን ከመጀመሪያ በፊት በመላው ዓለም ላይ ሆናችሁ ይሄ ቪዲዮ በአንድም በሌላ መጥቶላችሁ የተመለከታችሁኝ ያላችሁ የግሬስ ፋሚሊዎች እንዴት ናችሁልኝ? በያላችሁበት የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን በማስቀደም የዛሬውን ቪዲዮ እኔ ወንድማችሁ እጀምራለሁ። በጣም የሚያሳዝን በጣም ልብ የሚሰብር ነገር ትላንትና አይተናል። ሩታ ቤት ደስታና ፈረንጁ ይዘውት የመጡት ጉድ ማለት ነው። ያ ብቻ አላበቃም። በትላንትናው ቪዲዮ ቢያልቅ ጥሩ ነበር፣ ግን ልጅቷን ጭንቅላቷን አፈንድተው ሊገሏት ስለፈለጉ ዛሬም ደግመው እንግዲህ አብርሃምን አስከትለው ይዘው መጥተዋል። በምታዩት መልኩ በደንብ አድርጌ ያሳያችኋለሁ። የማወራችሁ ብዙ ነገር አለኝ። ግን ይሄ አብርሃም የተባለ ልጅ ዛሬ ደርሶ ለልጁ አሳቢ፣ ዛሬ ደርሶ ለቤተሰቡ ተቆርቋሪ፣ ዛሬ ደርሶ በዚህ ቪዲዮ ላይ ለልጁ አንቺ ብቻ ሳትሆኚ እኔም አስብለታለሁ ይበል እንጂ ከሜሪ ጋር በሜሪ ቤት ከሄርሜላ ጋር መጥቶ ምን ሲያደርግ እንደነበረ መቼስ በጣም ብዙዎቻችን አይተናል ብዬ አስባለሁኝ። እሱንም ቪዲዮ አጠቃላይ ይዤላችሁ መጥቻለሁ። ነገር ግን በጣም ብዙዎቻችሁ የምትስማሙበት አንድ ነገር ሩታ ዛሬ ጀግንነቷን ስትቆርጥ ሴት ልጅ ሲበቃት ምን ድረስ እንደምትሄድ የእውነቴን ነው አሳይታናለች ብዬ አስባለሁኝ። እሱንም በደንብ በዝርዝር የማስረዳችሁና የማሳያችሁ ነገር ይኖረኛል። ከዛ በመቀጠል ደግሞ ሄርሜላ ላይም የምናገረውና የደረሱን ወሳኝ መረጃዎች አሉ። እነሱንም ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ቆዩ። ለመሆኑ ዛሬ በቤቱ በራሱ ዩቲዩብ ቻናል የተለቀቀው በቤቱ ካሜራና ማይክ ይዞ የመጣው ለምንድን ነው? አብርሃምን ከራሱ አንደበት እንስማውና እኔ እመለሳለሁ። ማስመሰል ላይ ጎበዝ ናጨብጭብ ይላል። እሺ ችግር የለውም። እኔ አሁን ቤቱ ሌላ ጫጫታ መፍጠር አልፈልግም። ከአንተም ጋር መጣላትም መከራከርም አልፈልግም። አዳምጡ። ሩታን መቀበል የፈለግሽውን ነገር እየተቀበልሽ መኖር ትችላለሽ። አመሰግናለሁ። ከዚህ በላይ መስማት አልችልም። ቆይ ሲጀመር ውጭ የለመደ ሰው ነው ስለሄደ ምንም እንዳይመስላችሁ። ዞሮ ተሽከርክሮ እግሯ ስር መጥቶ ይቅርታ አድርጊልኝ ማለቱ እንደማይቀር እኔም እናንተም እናውቃለን። ነገር ግን አሁን በደንብ አድርጋችሁ አዳምጡኝ። ሩታ እየመጡ ወሬ የሚነዙልሽ እየመጡ ያልሆነና ያልተጨበጠ ነገር የሚያወሩልሽን ሰዎች እያደመጥሽ የምትቆይው እስከ መቼ ነው? እነዚህ ሰዎች ነገሮችሽን ለማበላሸትና ነገሮችሽን ለማክሸፍ ደስታ ያኔ ይቅርታ ይጠይቅ እንጂ እበቀላታለሁ ሲል መቼስ ቪዲዮአቸውን የምትከታተሉ ሰዎች የግሬስ ፋሚሊዎችን የምታውቋቸው በደንብ የምትከታተሏቸው ሰዎች ታውቃላችሁ ብዬ አስባለሁ። ስለዚህ ደስታም ቢሆን የሚናገረውን ነገር እንድታምኝ አልፈልግም። ፈረንጁም ቢሆን መቼስ
ደስታ ካላገባሽ ቀለበት ካላሰረልሽ እያለ ሲሟገተኝ የነበረ ሰው እንደሆነ መቼስ ምስክር ናቸው የግሬስ ፋሚሊዎች። ደና እየዳነ እየተስተካከለ የሚሄድ የነበረውን ህይወትሽን የማንንም ሰው ወሬ እያመጣሽ እዚህ ቤት እያስገባሽ እዚህ ሶፋ ላይ እያስቀመጥሽ አታዳምጪ፣ አንቺም አትታመሚ። እኔ ብቻ አይደለሁም ይሄን ምልሽ፣ መላው የግሬስ ፋሚሊዎች እናንተ በኮሜንት ሂዱበት። እምንመክርሽና የምንነግርሽ ነገር ይሄንን ነው። ጻፉልኝ፣ የሁላችሁንም እያነበብኩ የመመልስላችሁ ይሆናል። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበር። በሚያስተምረው ተምረናል፣ ምክር መስጠት ባለብን ምክር ሰጥታችሁ አልፋችኋል ብዬ አስባለሁ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ሁላችሁም ላይክ ማድረጋችሁ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።